አቮካዶ በጣም ጤነኛ የሚባል አይነት ፋት ነው። ይሄ አመጋገብ ብዙ እንዳትበሉም ያረጋችሁ ነው። ሆዳችሁ ቶሎ እንዲሞላ ያረጋል። ቶሎ ሆዳችሁ ሞላ ማለት ደግሞ ብዙ ምግብ አትበሉ። ያ ደግሞ ጥሩ ነገር ነው። ብዙ ምግብ ከመብላት ጋር ተያይዞ ኦቨር ካሎሪ ኮንሱም ከማድረግ ጋር ተያይዞ ሊመጡ የሚችሉ በርካታ ብዙ ሜታቦሊክ ዲስኦርደርስ ወይም የጤና ችግሮችን አቮይድ እናደርጋለን። ቁርስና ምሳ አንድ ላይ ነው የምበላው። ብዙ ጊዜ ቁርስ ዘላለሁኝና ምናልባትም ቁርስና ምሳ አንድ ላይ የምበላው 2 ፒኤም 3 ፒኤም ሊሆን ይችላል። እንደ ሁኔታው እንደ ቀኑ ማለት ነው። ከሰዓት በኋላ 8 ሰዓት 9 ሰዓት እንደማለት ነው። ነገር ግን ዛሬ ቅዳሜ ስለሆነ ቁርስና ምሳ በጊዜ ደርሰዋል። 11 ሰዓት ነው። ያ ማለት ከጠዋቱ 5 ሰዓት ማለት ነው። የሰራሁት በተቻለኝ መጠን ከለርፉል ለማድረግ ሞከርኩኝ። ከለርፉል መሆኑ ጥቅም አለው። የተለያዩ መልኮች ያሏቸው ምግቦች አንድ ላይ ቀላቅለን መብላት ለጤና ጥቅም አለው። በሌላ ቪዲዮ ከዚህ በፊት ገልጬዋለሁና 2 ስቲክ ሴለሪ ያለኝ፣ 1 ኪውከምበር ቆርጬ ነው እዚህ ጋር፣ 1 አቮካዶ፣ 3 ፍሬ ግሬፕስ ወይም ደግሞ ወይን፣ ቀይ መሆኑ ተመራጭ ነው። የበለጠ ፖሊፊኖን አለው ወይም ደግሞ ለጤና የተሻለ የሚጠቅመው እሱ ነው። እንቁላል 4 እንቁላል ነው የሰራሁት ቁርስና ምሳ ስለሆነ እና ደግሞ ዲል። ስለዚህ ድንብላል፣ ኪውከምበር፣ አቮካዶ፣ ሴለሪ፣ 3 ፍሬ ወይን ወይም ደግሞ ግሬፕስ። ይሄ ቁርስና ምሳ ነው የሚሆነው። ሳይድ አለኝ ሰሙ የዱባ ፍሬዎች የተቆላ ነው፣ ሀዝልነት እና ደግሞ ዋልነት። ተቻለኝ መጠን ከለርፉል ለማድረግ የሞከርኩ። ብዙ አይነት ከለር ያላቸው ምግቦች አንድ ላይ ደባልቀን ስንበላ ለጤናችን ጠቃሚ ነው። ምክንያቱም አንታይ ኦክሲዳንት ባህሪያቸው ይጨምራል። ከሰውነታችን መርዛማ ጋዞች ወይም ኦክሲጅን ራዲካል ለማስወገድ ይጠቅማል። የኦክሲጅን ራዲካል ወይም ፍሪ ራዲካል መጠናቸው ከፍ ሲል ሴሎቻችን ወይም ደግሞ ህዋሶቻችንን ዳሜጅ ያደርጋሉ። ውሃ በቀን ውስጥ 2 ሊትር ውሃ እንድንጠጣ ይመከራል ቢያንስ እና ይህን 2 ሊትር ውሃ መጠጣት ያለብን ፍሮንት ሎድ ነው የሚባለው። ፍሮንት ሎድ ማለት ነው ቀኑ ሳይገባደድ ውሃውን አብዛኛውን ፓርቱ መጠጣት ማለት ነው። የ2 ሊትሩ አብዛኛው ፓርት መጠጣት ያለባችሁ ቀን ላይ ወይም ደግሞ ከቀኑ 10 ሰዓት በፊት አብዛኛው ውሃ ጠጥታችሁ ብትጨርሱት መልካም ነው። እንቅልፋችሁ እንዳይረብሽ ሰላማዊ የሆነ እንቅልፍ እንድተኙ ለማድረግ ነው። በተለይ ወንዶች ለውሃ ሽንት ብዙ ጊዜ የምንነሳ ከሆነ የተረጋጋ እንቅልፍ ስለማናገኝ ማለት ነው። የዝንጅብል ሻይ እንደምታዩት እዚህ ውስጥ ከነኚህ 3 ግሬፕሶች ውጪ የሚጣፍጥ ነገር የለም። ስኳር ነገር የተጨመረበት ነገር የለም። ቅጠላ ቅጠሎች፣ ፕሮቲን እና ደግሞ የተወሰኑ ደግሞ አዝርቶች ከነኚህ የሚገኘው በቂ የሆነ ቫይታሚኖች፣ ማዕድናት ያሏቸው ናቸው። ፋይበር በብዛት አካትቼ ያለሁኝ በቂ የሆነ ፋይበር አለኝ፣ ፕሮቲን አለኝ። ቦን አፐቲት። ጤነኛ ሆናችሁ ለመኖር የምትችሉትን አድርጉ። አንድ መገንዘብ ያለብን ነገር የእያንዳንዳችን ሰውነት ዩኒክ ነው። ተፈጥሮአችን ልዩ ነው እያንዳንዳችን። ስለዚህ ለአንዳችን የሚሰራው ነገር ለሌላኛችን ላይሰራ ይችላል። አንዳንድ ሰው የተለያዩ የጤና ችግሮች ኖረውበት የሚወስዳቸው መድኃኒቶች ሊኖሩ ይችላሉ። ስለዚህ እነኚህ መድኃኒቶች ማይስማሟቸው ምግቦች ሊኖሩ ይችላሉ። መመገብ የሌለብን ምግቦች ሊኖሩ ይችላሉ። ስለዚህ መድኃኒቶቹ ካዘዘ ዶክተር ጋር መነጋገር ያስፈልጋል። የትኞቹ ምግቦች ናቸው መመገብ የሌለብን፣ የትኞቹ ምግቦች ማስወገድ አለብን ወይም ከነሱ መጠንቀቅ አለብን፣ ወይም ደግሞ በልክ ብቻ መውሰድ ያለብን ምግቦች የትኞቹ ናቸው የሚለው ነገር ከሐኪሞቻችሁ ጋር መነጋገር መረሳት የሌለበት ነገር ነው። ሰላም ነው።